ማን ይንከረን? እግዚአብሔር። አረ ተናገሩ። ማን ይንከረን? እግዚአብሔር ይንከረን። ማን ያስተምረን? እግዚአብሔር ያስተምረን። ማን ይገስጸን? እግዚአብሔር። ክብር ለመድኃኔዓለም ይሁን። እናቱን ለሚወደው ሰጠ። ያም ቅዱስ ዮሐንስ ወደ ቤቱ ወሰዳት። እናቱን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያምን ኢየሱስ ክርስቶስ ለሚወደው መች ሰጠ ብንል በዕለተ ዓርብ ነው። በዕለተ ዓርብ እርሱ በቀራንዮ በተሰቀለበት ዕለት እናቱን ለሚወደው ለቅዱስ ዮሐንስ ሰጠ። ዓርብን ደግሞ የምናስታውሰው በምንድን ነው? ዓርብ ቀዳማዊ አዳም የተፈጠረበት ዕለት ነው። ዓርብ ደግሞ ዳግማዊ አዳም ኢየሱስ ክርስቶስ ዓለምን ያዳነበት ዕለት ነው። ስለዚህ እናቱን ለሚወደው ለቅዱስ ዮሐንስ የሰጠው በዕለተ ዓርብ ነው። እናቱን ለሚወደው ለድንግል ማርያም መች ነው የሰጠው ብንል፣ የት ነው የሰጠው ብንል በቀራንዮ ነው። ቀራንዮ የራስ ቅል ማለት ነው። ቀራንዮ በቀራንዮ መስቀል ላይ መድኃኒታችን ኢየሱስ ክርስቶስ ሰባቱን አጽርሐ መስቀል የተናገረበት ነው። ቀራንዮ የሰው ልጅ የድህነት አዋጅ የታወጀበት ነው። ቀራንዮ ከጨለማ ወደ ብርሃን ከሞት ወደ ሕይወት እየተሻገርንበት ታላቅ ቦታ ናት። እናቱን ድንግል ማርያምን ለዮሐንስ ለምን ሰጠ ስንል ስለ ዮሐንስ በጥቂቱ እናያለን። ቅዱስ ዮሐንስ ቁጽረ ገጽ ይባላል። ፊቱ የማይፈታ ማለት ነው። የክርስቶስን መከራ መስቀል እያየ ለሰባ ዘመን ሲያለቅስ ሲያዝን የኖረ ስለሆነ ቁጽረ ገጽ ይባላል። ቅዱስ ዮሐንስ ኃላፊውንና መጻዊውን ጊዜ በራእይ ስለገለጠ አቡ ቀለምሲስ ተብሎ ይጠራል። ቅዱስ ዮሐንስ ነገረ መለኮትን ከሌሎች በበለጠ አስፋፍቶና አሙልቶ ስለተናገረ ነባቤ መለኮት ወይም ታኦሎጎስ ተብሎ ይጠራል። ቅዱስ ዮሐንስ በሕይወቱና በኑሮው ጌታችንን ለመምሰል ይጥር ስለነበረ ፍቁረ እግዚእ ተብሎ ይጠራል። ቅዱስ ዮሐንስ የታላቁ ያዕቆብ ታናሽ ወንድም ስለሆነ አባቱም ዘብዴዎስ ተብሎ ስለሚጠራ ዮሐንስ ወልደ ዘብዴዎስ ተብሎ ይጠራል። ለጌታችን ባለው ፍቅርና ቅናት ከወንድሙ ጋር ባሳዩት ኃይል ሥራ የጌታችንን አምላክነት በመግለጡ ወልደ ነጎድጓድ ይባላል። ከዚህም ባሻገር ቅዱስ ዮሐንስ ከሐዋርያት መካከል ወንጌልን የጻፈ ስለሆነ ወንጌላዊ ተብሎ ይጠራል። ዮሐንስ ከሐዋርያት መካከል ድንግል ስለሆነ ዮሐንስ ድንግል ይባላል። የዮሐንስ ዘንስርም እንለዋለን። ስለዚህ እመቤታችን ድንግል ማርያም ለዮሐንስ ለምን ተሰጠችው? ለምን ተሰጠችው? ወደ ምስጢሩ ስንመጣ ልብ አድርጎ ድንግል ማርያም ለዮሐንስ ለምን ተሰጠችው ብንል በአራት ነገር እናየዋለን። አንደኛ ዮሐንስ መከራ የማይበግረው ሰው ስለሆነ ነው። በፈተናው ሰዓት እረኛው ይያዛል፣ በጎቹ ደግሞ ይበተናሉ ተብሎ የተጻፈው ትንቢት ሲፈጸም ዮሐንስ ግን እስከ ቀራንዮ ድረስ ሳይፈራ ይገሉኛል፣ ያስሩኛል፣ መከራ ያጠኑብኛል ብሎ ሳይፈራ እስከ ቀራንዮ ድረስ መከራ ታግሶ የተጓዘ ቅዱስ ሰው ስለሆነ ባደራ ተሰጠው። ሌላው ዮሐንስ ተራራ ወጥቶ የተገኘ ነው ወገኖች። በተራራው ላይ ቅዱስ ዮሐንስ መስቀልን አይቷል። በመስቀል ላይ ደግሞ ክርስቶስን ተመልክቷል። ተራራ የቅድስት ቤተ ክርስቲያን ምሳሌ ናት። ተራራ ሲወጡባት ላብ አለ፣ ድካም አለ፣ ወዝ ይፈሳል። በክርስትና ሕይወትን ወደ እግዚአብሔር መንግሥት ለመግባት መጾም፣ መጸለይ፣ መስገድ፣ መንበርከት፣ አስራቱን በኩራቱን ማውጣት ግድ ነው። ዮሐንስ ይሄንን ሁሉ አልፎ
በተራራ ላይ ስለወጣ ታማኝ ስለሆነ ድንግል ማርያምን በአደራ ተሰጥቶታል። ሌላው ዮሐንስ የእግዚአብሔርን ስጦታ የሚያከብር ስለሆነ ነው። ሐዋርያው ቅዱስ ያዕቆብ በምዕራፍ 1 ቁጥር 17 ላይ እንደገለጸው በመጨረሻ ቅድም እንዳልኳችሁ ወደ ቤቱ ወሰዳት ይላል። ማንን ነው ወደ ቤቱ ወሰዳት? ድንግል ማርያም። እስቲ ተናገሩ፣ ማንን ነው? ወላዲተ አምላክ። አረ ስሟን ጥሩ። ማንን ነው? ዮሐንስ ወደ ቤቱ ወሰዳት ማንን ነው? ድንግል ማርያም። ስለዚህ ድንግል ማርያምን ለማሳረፍ የሚሆን ቤት ዮሐንስ አለው የለው? አለው የለው? ድንግል ማርያም እኮ የጌታ እናት ናት። አምላክን የወለደች ናት። የማይታይ የታየባት፣ የማይዳሰሰው የተዳሰሰባት፣ ነቢያትን በቃል በራእይ በሕልም ያናገር የነበረ አምላክ ሰው የሆነባት ከተማ የእግዚአብሔር ከተማ ሆይ በአንቺ የተደረገው ድንቅ ብሎ ቅዱስ ዳዊት እንደተናገረው ድንግል ማርያም እኮ ወደ ማህፀኗ ወደ ሆዷ ዘንበል ብላ ስትሰማ ምስጋናን ትሰማ ነበረ። መላእክት ጌታን በማህፀኗ ሲያመሰግኑት ድንቅ አይደል ወገኖች? እስቲ ድንግል ማርያምን አመስግኗት ወገኖች። ዮሐንስ ድንግል ማርያምን ማሳደሪያ ቤት ነበረው። መጀመሪያ ልቡ ነው ወገኖች፣ ልቡ ነው። ድንግል ማርያምን ለማሳደር በቤታችን ልብ በተባለው ቤታችን ለማኖር እንደ ቅዱስ ዮሐንስ ንጹህ የሆነ ልብ ያስፈልገናል። አያስፈልገናል? ንስሐ የገባ ቅዱስ ሥጋውን ክቡር ደሙን የተቀበለ እንደ እግዚአብሔር ሐሳብና ፍቃድ የሚመላለስ ልብ ከቂም ከበቀል ከተንኮል ከሴራ ከአድመኝነት የራቀ ልብ ያስፈልገናል። አያስፈልገናል? ያኔ ድንግል ማርያም ወደ ቤታችን ትገባለች። በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እንደተገለጸው በደጅ ቆሜ አንኳኳለሁ አለ ድንግል ማርያም ልጅ ኢየሱስ ክርስቶስ። ደጅ የተባለው ልብ ነው። በደጅ ቆሜ አንኳኳለሁ፣ ማንም አለ በሩን ቢከፍትልኝ ወደ ቤቱ ገባለሁ። በር የተባለው ልባችንን የዘጋነውን በር በተንኮል በአድማ በሴራ በአድመኝነት በክፋት በተንኮል የዘጋነውን ልብ ከከፈትን ድንግል ማርያምም ኢየሱስ ክርስቶስም የልባችን ጌታ ይሆናሉ። ክብር ለመድኃኒዓለም ይሁን። ክብር ለመድኃኒዓለም ይሁን። ስለዚህ ቅዱስ ዮሐንስ ስለ 4 ነገር ተመረጠ። እንግዲህ በርዕሳችን እንዳነሳነው በትምህርታችን ርዕስ እንዳነሳነው ወደ ቤቱ ወሰዳት ወይም እናቱን ለሚወደው ሰጠ። ዮሐንስ ፊት አውራሪ ሆኖ ድንግል ማርያምን ተቀበለ። በቅዱስ ዮሐንስ አማካኝነት ለብዙዎች ድንግል ማርያም እናት ሆነዋለች። እናት አትተካም ወገኖቼ። እናት በማንም አትለወጥም። እናት መተኪያ የላትም። ክርስቶስ እኮ መተኪያ የሌላትን ድንግል ማርያምን ነው ለዮሐንስ በእናትነት የሰጠው። ለምን? የዮሐንስ እናት ስለምታስፈልገው። ዮሐንስ በሥጋ የወለደችው እናት አልነበረችውም። በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ዮሐንስን በሥጋ የወለደች እናት ነበረች። የዮሐንስ እናት ለዮሐንስ የለመነችው ሕይወት ሳይሆን ሞትን ነበረ። እየሰገደችና እየማለደች ጥያቄ ጠየቀችናል። ኢየሱስ ክርስቶስ አንተ ስትነግስ አንዱን ልጄን በቀኝ ግራዝማች ቀኛዝማች አንዱን ልጄን ደግሞ በግራ ግራዝማች አድርገህ አንዱን ልጄን ጠቅላይ ሚኒስትር በአሁኑ ቋንቋ አንዱን ደግሞ የውጭ ጉዳይ ሚኒስትር አድርገህ ሹማቸው። እናቷ ናት እኮ የዮሐንስ እናት። ለመነችላል። የምትለምኑትን አታቁም አለ ኢየሱስ ክርስቶስ። የምትለምኑትን አታቁም። እንዴት ሞት ትለምኛለሽ? የኔ ዙፋን መስቀል ነው። ንግስናዬ በመስቀል ላይ ነው። እኔ በመስቀል ላይ ስሰቀል የተጻፈላቸው ሰዎች አሉ። ጥጦስና ዳክርስ የሚባሉ ወንበዴዎች አሉ። ክርስቶስ ስለኛ የወንበዴዎች ወንበዴ ተብሎ መጠራት አለበትና በግራና ቀኝ የሚሰቀሉት ሌሎች ናቸው።
ለልጆችሽ ሞት ለምንሻላት። ስለዚህ ለዮሐንስ እናት ታስፈልገዋለች አታስፈልገው? ምን ብትለምን? ሞት ሕይወት። አያችሁ አስተያነጻጽ ነው። ሕይወት የምትለምነውን እናት ድንግል ማርያም ለዮሐንስ ተሰጠችው። ዮሐንስ ፊት አውራሪ ሆኖ ስለኛ ድንግል ማርያምን ተቀበለ። ክብር ለመድኃኔዓለም ይሁን፣ ክብር ለድንግል ማርያም ይሁን። እኛ በዮሐንስ አማካኝነት ድንግል ማርያምን አገኘን። ሌላው ጥያቄ የመጣው ከኛ አልነበረም ወገኖች፣ አስተውሉ። ጥያቄ የመጣው ከሰው ልጆች አልነበረም። ድንግል ማርያም ስለምታስፈልገን ትሰጠን የሚል ጥያቄ አይደለም። ክርስቶስ ድንግል ማርያምን ታስፈልጋቸዋለች። አያችሁ ልዩነት፣ ታስፈልጋቸዋለች ብሎ በዮሐንስ አማካኝነት ሰጠን። የዛሬው በዓል ብዙኃን ማርያም ይባላል። ምን ማለት ነው የሚለውን አጠር አድርጌ አነሳና ትምህርቴንም ቋጨዋለሁ። እንግዲህ ብዙኃን ማርያም ለምን ተባለ የሚለውን ስለ ድንግል ማርያም አንስተናል። ምስጢሩን ለዮሐንስ የተሰጠችበትን ቀራንዮን ዕለተ ዓርብን አንስተናል። ዕለተ ዓርብን ስናነሳ ወገኖቼ በደም የተነከረ በደም የተቀየ ስለኛ ሲል የሚገረፍ ስለኛ ስለ ሰው ልጆች ሲል ዕለተ ዓርብን ስናስታውስ ስለ ሰው ልጆች ሲል መከራ የተቀበለውን ክርስቶስን እናገኘዋለን። አያችሁ ዕለተ ዓርብ ላይ ያ በደም የተነከረ ልብስ በደም የተነከረ ፊት ስለማን ነው የተገረፈው? ስለማን ነው የሞተው? ስለማን ነው የጨቀየው? ስለማን ነው የተደበደበው ብላችሁ ስታስቡ ስለ ሰው ልጆች ነው። ስለኛ ተገብቶ መከራ ተቀብሎ ሕይወቱን ሰጥቶ ለኛ የኛን ሞት ወስዶ የእሱን ሕይወት ሰጥቶናል። ስለዚህ ብዙኃን ማርያም ብለን ስንጠራ 2348 ሊቃውንት በኒቂያ ተሰበሰቡ ይላል። ከነዚህ መካከል 318 ሊቃውንት እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ሃይማኖታቸው የቀና የጸናች ሆነው መስክረው የተለዩ 318 ሊቃውንት በእመቤታችን በዛሬዋ ቀን ስለተሰበሰቡ የብዙዎች እናት የማን? የነዛ ሊቃውንት እናት ብዙኃን ማርያም ስንል የነዛ ርቱዓነ ሃይማኖት የነዛ ቅዱሳን እናት ስለሆነች ድንግል ማርያም የተሰበሰቡበትን ቀን ለማመልከት ነው። በዳግማዊት ኢየሩሳሌም ግሸን ማርያም ያኖሩበት ዕለት ስለሆነ፣ ሌላው ስለ እመቤታችን ስለ ወላዲተ አምላክ ንጽሕና ቅድስና የምንማርበት ከመስከረም 10 ጀምሮ የመስቀሉን ምስጢር አንስተን የምንናገርበት የእመቤታችን ወላዲተ አምላክን የምንዘክርበት ቀን ስለሆነ የዛሬዋ ቀን ልዩ ናት። ክብር ለመድኃኔዓለም ይሁን ለዚህ ስላደረሰ። እንደ እግዚአብሔር ፍቃድ የምንማረው የሚመክረን የሚያስተምረን እግዚአብሔር ነው። ሐዋርያው ቅዱስ ጳውሎስ እንዳለው የወንጌልን ምስጢር ገልጬ እንድናገር ስለኔ ለምኑ እንዳለው የሚያስተምረው እግዚአብሔር ነው ስንል እናንተ ከዚህ የሚተላለፈውን መልካም የሆነውን መልእክት ተቀብላችሁ በሕይወታችሁ ውስጥ ብታሳድሩትና ብትተረጉሙት መልካምን ፍሬ ታፈራላችሁና መልካም የሆነውን እንድትወስዱ አደራ እንላለን። እናቱን ለሚወደው ሰጠ በሚል እንነጋገራለን። በዮሐንስ ወንጌል ምዕራፍ 19 ከቁጥር 25 ጀምሮ ያለውን ቃል እናያለን። አሁን እኔ ምለውን ትላላችሁ። እናቱን አይሰማም። እናቱን ለሚወደው ሰጠ። እንዲህ ይላል ቃሉ። ነገር ግን
በኢየሱስ መስቀል አጠገብ የእናቱ እህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውን ደቀ መዝሙሩን በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩን እነሆ እናትህ እነኋት አለው። ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት ይላል። ስለ ቃሉ እግዚአብሔር